Takazira Makeru Mitara Lobsa أنا جانيكو دريدو عبر النبر قنال تكناجين ما عندك لا مسيبان يعني أباد إيه شيتي إني ناتي لبسوالج إيه وني لبسوالو لجي لبسوالج سكتل دمو جنا يلي جملش تلبسوالج عندي فتي يلا سنك أبي يقرأ التاجي زين تفرق على إيه تشلنا وقالوا فتي لله إذا شيتي نمي لبست لا من دنا مالس دم درو متطيق أي ميلود شوش ناشو قبا لا من طيق الله ينزل ألتفاتو أنت فاراوش جاني قلتونا لي زرني زرني زلنا جمتان أنقدي تكتكر جاني متأثر قدينا أنقدي ترانتنا متأثر كذا سمع ذي جمرة يوم دنا يسيت بارتي تكتكر تبمر تصل سبا ما تأريتا تشاف أنتنا أكيد كورونا بر نقول قاعد أوتك سوا شوبت بمهلا دنتا يسات أكيد سلاز ችግር የሆነብን ነገር ምን እንደሆነ ታውቃላችሁ ማንን ታዋቂ ማድረግ እንዳለብን አለማውቃችን እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች እኔ 5 አመት ድሬዳዋ ኖር ያለው ዩኒቨርሲቲ ዛኔ ተማርኩት በኖርኩባቸው አመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያቁም ሲጀመር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው ህፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90% ሺቲ ነው ምክንያቱ ሙቀት ስለሆነ ብቻ እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መጣ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል መላው የድሬዳዋ ሴቶችን ነው የተናገረችው እዚህ ጋር ለመጨመር የምፈልገው የድሬዳዋ ህዝብ ግልጽ ነው ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም የድሬዳዋ ህዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከህዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ እስቲ መጀመሪያ ከህዝቡ ጋር ኑሩና ያኒ ስለ ህዝቡ ምን ማለት እንዳለባችሁ በግልጽ ተናገራላችሁ በነገራችን ላይ ይሄ ጉዳይ በጣም ቀላል ነገር አይደለም እንደ ቀላል የሚታለፍ ነገር አይደለም ይቅርታ ልትጠይቅበት የሚገባ ጉዳይ እንኳንም ቤታዮ መጣች ልናገር ፈልጋለሁ እንትና ታስራለች አይደለ ድሬዳዋ አሳስራችኋት አይደለ ማንን ነው ጃኒ አንድ ነገር ልናገር በሱስ በጫት በሲጋራ በጥንቆላ ዩኔምት ባድ የተባሉ ነገሮች በሙሉ እንድትሰሚ በየ ነው መለካሽ አንቺ ጭምር ጠንቋይ ቤት የምትሄጂበት እምናቀው እና እቺ ልጅ አንዲች ነገር ተናገረች ተብሎ ስንት ህዝብ በሚዘገነን ነገር የሚሳደብ የሚፈልቅበት ድሬዳዋ እቺን መስኪን ግን ትላንትና መኪና ገዛች ትላንት ቤት ገዛች ብለው አሰሯት ኢስ ኤምባራስመንት እንደ ድሬዳዋ ዘግናኝ ስድብ የሚሳደብ ኢትዮጵያ ላይ ተፈጥሮ አይታወቅም ሐረርና ድሬዳዋ በዚህ ትታወቃለች ኖርማል ነው እናትን መስደብ ልጆችን መስደብ አባትን መስደብ ቤተሰብ መስደብ ለድሬዳዋ ማንነት ኖርማል እቺን መስኪን ምንም ያላረገች ልጅ የሆነች ነገር በቀል ተነጋገሩ ተብሎ ሺ ጊዜ በየቤቱ ገብታ ይቅርታ የጠየቀች ልጅ አሳደዳችኋት ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦቼ ይሄ ቪዲዮ የይቅርታ ቪዲዮ ነው ቪዲዮ ረጅም ነው ተቆርጦ ነው የተፖስተው ቢሆንም ግን ቃላቱ ልክ አልነበረም እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም ጀስት ላይቭ ላይ የተጫወት ነበር የተነጋገርን ላይክ በቀልድ መሃል ላይ ተወራ ወሬ ነውና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ እኔማ ማን ስለሆንኩ ጌታችሁ ስለሆንኩ ነው አይ ነው ጌታችሁ ነኝ እኔ አሁን አልመላለስም ወደዛ ገብቼ አልነጋጋ ልመላለስ አይደል እውነቱን ልነግርሽ ፈልጌ
እውነቱን አንቺም እግዚአብሔር ይመስገን ስድቡ ተሻሽሎ ሪሚክስ ተደርጎ መጥቶ እንጂ we know you ምን ብለሽ ተሳደቢ እንደነበር ምን ቲ እንደነበረ ሰውን ሁላ ተጣይ እንደነበረ እናቅ ነበር ስለዚህ በጣም 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 ከድሬዳዋ ብሶ እናንተም የሰው እንዲል ታረጉ ስድባችሁን እናቀዋለን ካንዴም ሁለቴ መጥቻለሁ በጣም አሪፍ ሰው ናችሁ በጣም ጸዴ ሰው ናችሁ እግዚአብሔርን ወዳችኋለሁ ድሬዎች መጥቼ እንደውም ቪዲዮ ሰራለሁ ሃጋ አደርጋለሁ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ ልቦና ይስጣችሁ ለማለት በማንኛውም ዘመን ታቁኛላችሁ በጌታ ስለሆንኩ እንጂ ድሬዳዋ መወለዳችሁን እንድትጠሉ ታረገው ነበር መፈጠራችሁን እንድትጠሉ ታረገው ነበር ያ የሱሰኛ በጣም ሱሰኛ የጫት በሉ የሲጋራ በሉ የሺሻ በሉ የመጠጥ በሉ የምን ሱሰኛ ጎተራ ያለበት ክልል ድሬዳዋ ከተማ ድሬዳዋ ፍትህ የለም ስንል ከአብይ ጋር ልታያይዘኝ ትፈልጋለህ እታች ያለው ጋር ነው ፍትህ የሌለው ስልጣንህን ምትጠቀምበት ገባ ታው ማትሉበት ነው ለማትሉ ቁጭ ብለም ምትሳደቡን ከናንተ ጋር ምትሰራው ምናም አትያዝም ሮማን አትያዝም መንግስትን አዳነች አበቤን እንዲህ ስታርገበግብሽ ሮማንን አልያዝሻት አብይን እንዲህ ስታርገበግብ አላት እናንተ ትፈራላችሁ የራሳችሁን ዜጋ አታከብሩ የእንግላንድ ፓስፖርት ትፈራለህ የአሜሪካን ፓስፖርት ትፈራለህ ጃኒ የኢትዮጵያ ፓስፖርት ነው ያለ አትፈራትም ልጅ ናት አትፈራትም ይሄ ነው ንቀፋችሁ የራስን ዜጋ አታከብርም ስልም አታከብርም ዘር ሚዛናችን ይዘኑላችሁ መጣን እንግዲህ የቲክቶከር ጃኒ መታሰር ጉዳይ ነው እንግዲህ ትራንትና መታሰራ ከተሰማ ጊዜ ጀምሮ የወንድና የሴት ባልቴት ቲክቶከሮች በሙሉ ተሰብስበው ማታ እሪታቸውን ሲያቀልጡ ነበር ይወርማጫል ስለ ግለሰብ መታሰር ይሄን ያህል ከመጮ ስለ ህዝብ መሰደብና መንጓጠጥ ይሄን ያህል ግድ ቢሰጣችሁ ጥሩ ነበር ነገር ግን ጋጠወጣች ተሰባሰባችሁበት በመሆኑ ደንታ ይሰጣችሁ ስለዚህ ጃኒ የድሬዳዋን ሴቶች በሙሉ በጅምላ ፓንት እንኳን አይለብስም ድሬያና ወደ ሺቴ የሚባል ቀሚስ ይለብሳሉ እሱን ከፍ አድርገው እንኳን የሚሉት ላገኙት አለች ይሄን ስትናገር ያልተንጫጫች ያልተቃወማች ያልተናገራች ሰዎች እሷ በመታሰራ ወይም በህግ በመጠየቋ ትንጫጫላችሁ በጣም ይጎርመኛል በጣም ይባላል እንኳን ህዝብ እንደ ህዝብ ቀርቶ ግለሰብ እንኳን እንደ ግለሰብ የሆነ ሰው ስም ጠርታቸው ራሄል ወይ ሳራ ወይም አበበች ወይ የሆነች ሴት ብላችሁ እንደዚህ ብላችሁ የግለሰብ ስም እንኳን መናገር ይቻላል ወይ እንኳን የህዝብን ቀርቶ ነው አይደለም እንዴ እንግዳ ተቀባይ ሰው ወዳድ ጨዋ ተግባቢ ህዝብ ነው የድሬዳዋ ህዝብ ስለዚህ አይባልም በቃ ንግግሩ መጀመሪያ ትክክል አይደለም አንዲት ሞባይል ከአንድ ሰው ኪስ ላይ የሰረቀ ሰው ይታሰርልኝ ይጠይቅል እንዴ በህግ ስለዚህ በመላ ሀገሪቱ ሰውን በብሔር በሃይማኖት በማንነቱ የሚሳደብ የሚያንጓጥጥ የትኛው ሰው በህግ መጠየቅ አለበት ነፃ ከሆነ ንግግሩ ነፃ ከሆነ ይለቀቃል ግዴታ ነው እንቃልች አሉ መታሰር አለባቸው እኔ ልማኛ ለሞታ ካለ ለሞታሰር አለባቸው እድል ሲገኝ የሊማኝ ኢትዮጵያ መጥቶ በህግ መጠየቅ የሚቻልበት እድል እያለ ጭራሽ ሰፊሾል አይደለም እንዴ ቀረም ጭራሽ ፖድካስቶች ላይ አይደለም እንዴ ተሳዳቢዎች እኮ በአሁኑ ሰዓት ላይ ህዝብ ሁሉ ጎሽ የሚልበት ጊዜ ላይ ነው ያለ ነው ኖረኝነት አይባል ብልግና ነው አይባል ህዝብ ሲሰደብ ትክክል አይደለም በቃ ድርጊቱ ትክክል አይደለም ብዙ በህግ የሚያስጠይቁት አለ እንደውም በአብዛኛው ሚዲያ ላይ የሚንቀሳቀሰዎች አብዛኞቹ በተለይ ቲክቶክ የውርጋጦች መናሪያው ነው ከመቶ 60 በመቶ 70 በመቶ ነውረኝነትን ዝሙትን መንጓጠጥን ስርዓት አልበኝነትን ከሃይማኖት ከባህል ከማንነት ያፈነገጡ ግለሰቦች መናሪያው ናት ቲክቶክ እውነቱ ከሆነ እንደዛ 40 በመቶ በጣም ቢበዛ ነው 40 በመቶ የሚሆን በጨዋነት የሚኖሩት 60 በመቶ ጋጠወጥ ነው ይዞ አይሰደብም ስለ ግለሰብ ከምትጮሁ ይልቁንስ ስለ ህዝብ ስለ ምግባር ስለ ሃይማኖት ስለ መንፈሳዊ ማንንም መንጓጥ እኔ አቋሜ ነው ይሄ በቃ ከዚህ በፊት ከነፎይ ጋር የተጋጨ ነው ህዝብን መሳደብ አይቻልም መንጓጥ አይቻልም ከፕሮቴስታንትም ይሁን ወደዚህ ከኦርቶዶክስም ይሁን ወደዛ ቃላት መወራወር ነውረኝነት ነው ትክክል አይደለም ለግለሰብ አይደለም ጥቅናችን እኔም የሚያስጠይቀኝ ጉዳይ ነው ሚዲያ ላይ ነው ያለው አይደለም የምናገረው በቀን 2 ጊዜ ስናከር ይሄው ሰው ሪኮርድ አድርጎ ዳውንሎድ አድርጎ ማስቆረጥ ይችላል ጥፋት ካለኝ በህግ መጠየቅ
ንቀዳሞች ናችሁ። ሳቅ አንተ ሳቅ ቦርኮ አንተን እኔ አይደለሁኝም። መሬት ሽጣ ነው የምትኖረው ሰርታ አይደለም። የትኛውን ፈጥረህ ነው? የትኛውን ፈጥረህ ነው? ምን ፈጥረህ ምን ሰርተህ ነው? ድንጋይ ተሸክመ ነው? ድንጋይ የሚሸከመው ምስኪኑ ነው። አንተ ኮትና ሱሪ ልበስና እዚህ ጋር ቁጭ ብለህ የሀገርን ሀብት ሽጥና ለቤተሰቦች መኪና ግዛ። ከዛ የበለጠ ምንም ነገር አታረግም። ጭንቅላት አይደለም እያረክላችሁ ያለው። ሁላችሁም ሌቦች ናችሁ። ሌቦች ናችሁ። ሌቦች ናችሁ። ሀገር አይደለም እያስተዳደራችሁት ያላችሁት። ሌቦች ናችሁ ስንላችሁ በስነ ስርዓቱ ሌቦች ናችሁ። እኔ የማንን ድርጅት ደጋፊ አይደላችሁ። ለሀገራችሁ በስነ ስርዓታችሁ እውነት እናንተ ፍትሃዊ አይደላችሁ። ፍትሃዊ አይደላችሁ። ያ ይሄ ፋኖ ከሆነች ብር የምታመላልስ ከሆነ ለምን የድሬዳዋ ሪኮርድ እስከሚወጣ ድረስ ጠበቅ? የድሬዳዋ ሪኮርድ ከዛ በፊት አውቀ ከሆነ ፋኖ መሆኗን ከዛ በፊት ገንዘብ እንደምታመላልስ መኒ ላውንደሪ ከሆነች ከዛ በፊት ሁሉ ለምን አላሰርካትም? ለምን ማስረጃ የለህማ? ማስረጃ ለምን ማሰር የምትፈልገው በድሬዳዋ ነው? አሁን ባልቴት ነኝ። አዎ ባልቴት ነኝ። ምንም አታመጣም። ከማሰር ውጪ እኔም ባሰርከኝ ቁጥር ትታሰራለህ። ያ ፍትህ ባሳጣ ቁጥር ፍትህ ታጣለህ። ያ ዜጋን አክብር፣ እኔን አታክብረኝ። እኔ ጀርመን ፓስፖርት ስላለኝ የለንደን ፓስፖርት ስላለኝ የእንግላንድ ፓስፖርት ስላለኝ የአሜሪካን ፓስፖርት ስላለኝ እኔን አታክብረኝ። እኔን የምታከብረኝ በማንነቴ በወረቀቴ አይደለም። ጥቅምህን ሼር በማድረግ አይና ፖለቲካ ያ ፍትህ ውጪ በሄዱ ፍትህ የላቸው። ሊቢያ ላይ በሄዱ ፍትህ የላቸው። ያ ውጪ ብንኖር ተዋርደን ነው። በማንነታችን ተዋርደን ነው። ሀገራችን ብንኖር ተዋርደን ነው። ያ ታስራለህ። ያ ሰፖርት ልታረጋት ነው የሚገባው። ጠርተህ ከመጀመሪያው እንዲህ ስትሳሳት መምከር ነው ያለባቸው። ይሄ ነገር ህግን አስተምሯቸው። ልጆቹ አዲስ ህግ ከወጣ አስተምሯቸው። አሁን ዛሬ ህግ ወጥቷል ወይ ብትላት አታውቅም። ግን የተናገረችው ነገር የዚህን ያህል እስር ቤት የሚያስገባ ነው። ሲሪየስሊ ኑ ካድሬዎች ኑና ዝሆን አልኩ። ዝሆን ጭንቅላት ስላላችሁ ነው። የሚያሳዝነው ምን እንደሆነ ታውቃላችሁ? ያ እንደናንተ ያለው ለሀገራቸው በሚለፉ ትልልቅ ስም ባላቸው ስትመሩ እናንተን ለመናገር ትልልቆቹ መናገር፣ የእናንተ ጥፋት ለመናገር ትልልቆቹን ማዋረድ አይደል? ሀገሪቷ የግላችሁ ናት። በፈለክበት ሰዓት መጥሪያ ታውጣለህ። ሶሻል ሚዲያ ላይ እንዲህ ብላ ስለተናገረች አንድ ስለ ጦርነት አላነሳቸው ይችላል። ጦርነት ነክ ነገር ቢሆን ነው፣ ህዝብና ህዝብ የሚያጫርስ ነገር ቢሆን ነው፣ ስለት ምናምን ያለበት ነገር ቢሆን ነው ነበረው። ኢህአዴግ ሲያደርገው የነበረው ነው እያደረክ ያለው። ኢህአዴግ በኦነግ ስም ሲገደሉ የነበሩ በኦነግ ስም ሲታሰሩ የነበሩ ወጣቶች ዛሬ በፋኖ ስም ጃኒ ትገባለች። ትክክለኛው ፋኖ አጥፋን ነው የምትኖረው። ትክክለኛው ፋኖ ቦሌ ኤርፖርት ውስጥ ላይ ሲያፈነዳ ፊት ለፊት ደርሶ ኗስር ላይ ሲያፈነዳ ቁጭ ብለህ እያየህ ነበር እስከሚያፈነዳ ድረስ ማለት ነው። አታላባት ሲሉ ምንድነው? ሌባ መስል ሌባ ነው። እሷን ያሰራችሁ በሙሉ ሌቦች ናችሁ። እኔ እውነቱን ነው የምነግርህ። እኔ በጣም እኮ ታስረኛለህ። እሰረኝ። እኔ መታሰር ነው የምፈልገው። ማንነትን ማሳየት ነው። እሰረኝ። ምን የሚጨምር ይመስልሃል? ፍትሃዊነት ፍትህ ይሄ መንግስት ይሄ ስርዓት ጦር ነው ልትባል ሲሪየስሊ? ይኸው ያንተ ካድሬ እኮ እዚህ ጋር ቁጭ ብሎ እኮ ከ2000 እኮ 1000 እኮ ካድሬ ነው። ፍርሃት
ስርዓትን ገንባ ማለት ማሰር አይደለም። አስተምራቸው ልጆቹን ወጣቶችን አስተምራቸው። ተው እየደከመው ለትይዟችሁ ነው የሚወድቀው ይገዝ ትወድቃላችሁ። ተው ይዟችሁ እኔ ዘር የለኝም እዛ ማስብለት ዘር የለኝም። እግዚአብሔር ይመስገን ተመልሰው በፈቃደኝነት የገቡት ለምን ገደል አይገቡ አያገባኝም። በሚችሉ አቅም አሽሽቻቸው እኔ ዲሞክራሲ ባለበት ሀገር ነው የምኖረው። ተው የሰው ነው ባክ ተው ፍትህ የለም እዛ ሀገር ውስጥ። ተው ትላንትና ነጮች ያሉት 2030 ላይ ከሚፈርሱት ሀገሮች ተብላችሁ ቁጭ ብላችኋል። እውነት ይሄንን ታልፉታላችሁ? እውነት አይሆንም። ትላንትና ስለ ኢህአዴግ እኮ የጻፉት እኮ ኦሬዲ ሆኗል። ትግራይ ላይ ጦርነት እንደሚነሳ ጆኖሳይድ እንደሚደረግ ህዋት እጁን ካልሰበሰበ አሁንም ህዝብን እንደሚያሰቃይ እኮ የዛሬ እኮ ስንት ዓመት እኮ ነው ፕሮፌሰሩ የተናገረው። አሁንም እኮ ይጽፋሉ እኮ ከሚፈርሱት ሀገሮች ከሚበጠበጡት ሀገሮች። ኧረ አንተ ሬስታርት አንተ ብስብስ አንተ ሬስታርት አንተ የጊዜው ጉቦኛ ሆዳም ከርሳም ፌስቡክ ላይ ቁጭ ብለን የምናየው አሳፋሪ ምን ተናግራ ነው የሚያሳስራት? እስቲ ነገር ምንድነው የተናገረችው? ምንድነው የሚያሳስራት? ከንቲባዋ ፌደራል መንግስት ላይ ባለስልጣን ልጅ አይደለችም እሷ? ልክ ናችሁ። ማንም የላት የድሃ ልጅ ናት። ኢትዮጵያ ትክክል የፈጠረቻት የድሃ ልጅ ናት። እናቷ ሙስና ማታቅ ቀበሌ ውስጥ ያላጭበረበረች፣ አባቷ ሙስና ማያቅ ቀበሌ ውስጥ ያላጭበረበረ የድሃ ልጅ ናት። ሀገሯን የሚወዱ ቤተሰቦች ያሏት አንድ ቀን ከባንክም ከሰውም ሙስና ያልበሉ ጉቦ ያልበሉ የነሱ ልጅ ናት። የሚያዝንላት የለም። መብታቸውን የማያውቁ እንዳይመስላችሁ መብታቸውን ያውቃል። አቅሙ የላቸው ለእግዚአብሔር ሰጥተውታል። የነሱ ልጅ ናት። ማንም የማይናገርላት አንድ ኢትዮጵያዊ ናት። ሁሉንም ኢትዮጵያ የምትወድ ልክ ናችሁ። አባትና እናት ዘራፊ መሆን አለበት። ልክ ናችሁ። አባትና እናት ከእናንተ ጋር መስራት አለበት ለመከበር። ልክ ናችሁ። ማውደልደል አለበት። ልክ ናችሁ። ልክ ናችሁ። ከዚህ በኋላ የኢትዮጵያ ህዝቦች ከስርዓቱ ጋር አብራችሁ ብሉ፣ አብራችሁ ሰሩ፣ አብራችሁ ዝረፉ። የዛኔ ልጆቻችሁ ይከበራሉ። ልክ ናችሁ። የትናንትና የዘራፊ ልጆች ዛሬ አሜሪካን ሀገር ይኖራሉ። ልክ ናችሁ። የገራፊ ልጆች ዛሬ ጀርመን ይኖራሉ። ልክ ናችሁ። እሷ ግን አይደለች። እሷ የዛ የዳው ንጹህ የኢትዮጵያ የገበሬ የምስኪኗ የዛች እናት የሷ ልጅ ናት። ስመኝሽ ተብላ ተመኝቷት የወለዷት የድሃ ልጅ ናት። ልክ ናችሁ። ልክ ናችሁ። ልክ ናችሁ። መዝረፍ ያስከብራል። አፍሪካ ውስጥ ማሰር ያስከብራል። አባት ገራፊ ሲሆን፣ አባት አሳሪ ሲሆን፣ አባት ሙሰኛ ሲሆን ልጅየው አሜሪካን ሄዶ ይማራል። ልክ ናችሁ። ልክ ናችሁ። እያስተማራችኋቸው ነው የማን ልጅ እንደሚከበር የማን ልጅ እንደሚዋረድ። ልክ ናችሁ። እግዚአብሔር ግን እናንተ ያዋረዳችሁትን አንስቶ ያሳየናል። አቅም የለም። አቅሙን ያለው አንድ ቀን መጥቶ ይሄንን ህዝብ እንደሙሴ ነጻ እስከሚያወጣ ድረስ ለእግዚአብሔር መስጠት። እኔ ከዚህ በኋላ አይደለም ቆይቻለሁ። እኔ ስለእናንተ ነገር ትቼዋለሁ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ነው ግን አንተ እኮ ነህ እኮ እነዚህ እኔ ሳስበው ልጆች በጣም በቃ እያጫወተ ለምን ያተገናኛችሁ? ቺክ ይዞ ጠፋ ከዛ ላይ ያነሳ
እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች ጃኒ ገብቶናል በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ እኔ እና ወንድም ይሄን ሺቲ እኔ እናቴ ለብሰዋለች ይሄው እኔ ለብሼዋለሁ ልጄ ለብሰዋለች ሲቀጥል ደግሞ ገና የልጄም ልጅ ትለብሰዋለች እንዴት ናችሁ ውዶቼ ዳጊ ቡና ነኝ ዛሬ ቡናዬን ላስተዋውቅላችሁ አይደለም የመጣሁት በጣም ከፍቶኛል መለያይና መከበሪያ የሆነው ሺቲ በሱ ስለተሰደብኩኝ በጣም አዝኛለሁ ዝም ብላችሁ ስለኛ መጥፎ ነገር ከማውራታችሁ በፊት ነው እስቲ ድሬዳዋ ተምሳሌት የሆነውን ፍቅር የሆነውን ቡናዬን ልጋብዛችሁና ትክክለኛውን ድሬዳዋ ላስተዋውቃችሁ ትክክለኛው ድሬዳዋ ስታዩት እናንተ ራሱ በተናገራችሁ ነገር ተጸጸታላችሁ ብዬ ተስፋ አረጋለሁ የብራውን ንግስት ተምሳሌት የሆነውን የዳጊም ቡና ሲቀምሱ አው ፍቅር እናስተምራቸዋለን እኛ ፍቅር ነው የምናስተምረው ያው ስድብ አናቀም ስለዚህ ኑ